ሃይሚ ሽማግሌ ላክ ብሎሃል። ከዛ በፊት አስረግዘኝ። ወየው ጉዴ ወየው ጉዴ ወየው ጉዴ አስረግዘኝ። አስረግዘኝ ማለት ይሄ እንደዚህ እንዲ አራይኒ እንዲ ጭራሽ በስሜት መጫወት ጀመርሽ። ጭራሽ በስሜት መጫወት ጀመርሽ ብለሽ እሱ እኮ በንብረት ነው የመጣው። እንዴት ነው በስሜት የምትጫወቸው ሃይሚ? አስረግዘኝ ከዛ በፊት አረ ወይ ደሊበስ አረ ወዮ አስረግዘኝ ስትባሉስ አሁን ቆይ አሁን በደንብ መረጋጋትና ማሰብ ሊኖርብን ነው። ብሩኬ አስረግዘኝ ስትለው ሃይሚ ኢማጂን አስረግዘኝ ሃይሚ አፋፍጥታ ብሩኬ ግን እንድታስረግዘኝ እፈልጋለሁ ሽምግልና ከመላክ በፊት አስረግዘኝ። ወይኔ አስረግዘኝ ምን እንዲላት ነው? እሺ አሁን እሺ ምን እንዲልሽ ነው? እሺ ቢልሽስ? ችግር እኮ እሺ ቢልሽስ ነው። ወንድ ልጅ እሺ ቢልሽስ ነው። እኛ እኮ የሚያስፈራን እኮ ነው። እሺ እንዳይል ጸልዩ። ግን ብሩኬ እንደዚህ አይነት ነገር እንደማይፈልግ ከሃይሚ ከዚህ በፊትም አይተናል ተመልክተናል። በደንብ ነው ያየነው። ምክንያቱም ከዚህ በፊት አይታችሁ ከሆነ በጣም ብዙ ጊዜ እንደዚህ አይነት ፕራንክ ተደራርገዋል። ገባችሁ? አረ ብሩክም ፕራንክ አድርጓታል፣ እሷም ፕራንክ አድርጓለች። ምክንያቱም በቃ ህልማቸውን ምን ያክል እንደሚያስቀድሙ ያየንበት እያንዳንዱ እነዛ ቪዲዮዎች ፋሚሊ በቃ ብሩክና ሃይሚን እንድታውቋቸው ያደርጋል። ገባችሁ? እንድታውቋቸው ያደርጋል። በደንብ ነው የምታውቋቸው። ብሩኬ ለእንደዚህ አይነት ነገር ሃይሚ እንደማይፈልጋት ታውቃላችሁ። አሁን ግን እሷ ለማሳመኛነት ፖይንት የያዘችው እንድታስረግዘኝ ይፈልጋለሁ ብላ የምትናገረው የሚያሳምን አይነት መልእክት ይዞ ነው የመጣው። ሃይሚ ይዛ ነው የመጣችው። ለምን ካላችሁ ይሄ ነገር በቃ አይሆንም ቢባል የሃይሚና የብሩኬ ፍቅር ወደ ትዳር አይሄድም አይቻልም ቢባሉ ሃይሚ እንዳረገዘች ይናገሩና ሳይወዱ በግዳቸው እነዚህ ልጆች አንድ ማድረግ ሊኖርባቸው ይችላሉ ቤተሰቦችና ያንን ነገር ነው ለሷ ልትነግረው ያሰበችው። ኢማጂን እስቡት እንግዲህ ብሩኬን እስቡት። ደግሞ እኔ አላቅም በጣም ብቻ ከባድ ነው። ሃይሚ ግን በስሜት አጥምጭ ወይኔ በላቸው ምን ሊል እንደሚችል እስቡት። እሺ ግን አሁን እኔና አንቺ ህይወት ላይ እኔና አንቺ ነው ልንወስን የሚገባው። ይህን እኮ ነው ስላቸው የነበሩ እነዚህ ልጆች የሆነ ሰው ገባቸው አለ ከብሩኬና ከሃይሚ ውጪ ቤተሰብም ሆነ ሌላ አካል መጥቶ እንደዚህ አድርጉ ስላላቸው ያደርጋሉ ማለት አይደለም። ገባቸው አይደል? ምክንያቱም ወደዳችሁም ጠላችሁም ብሩክና ሃይሚ ብቻ ናቸው ህይወታቸውን የሚመሩት እንጂ ሌላ ሰው መጥቶ የነሱን ህይወት ሊመራላቸው አይችልም። ይህንን ነገር ማወቅ አለባችሁ ፋሚሊ። እዚህ ጋር የምትመለከቱት ነገር በትክክል ሊያስተምራችሁ ይገባል ፋሚሊ። የማትማሩበት ከሆነ አትዩዋቸው ብሩክና ሃይሚ። የምሬን አትዩዋቸው። ምክንያቱም እንደ ቀልድ የሚታይ ነገር አይደለም። እዚህ ላይ እያስተላለፉት ያሉት መልእክት እንደ ቀልድ የሚታይ ነገር አይደለም። ገባችሁ አይደል? የሆነ ሰው እንደዚህ አድርጉ ስላላችሁ ማድረግ የለባችሁ። ምንም ነገር ማድረግ የለባችሁ። ቤተሰባችሁን ቢሆን ማድረግ የለባችሁ። እናንተ አምናችሁበት እናንተ በስነ ስርዓት አቀዳችሁበት እንጂ ፋሚሊ ለዛሬ ደስታ ብላችሁ ያልሆነ ነገር አድርጋችሁ ወይ ለቤተሰብ እንዲደሰት ብላችሁ የሆነ ነገር አድርጋችሁ ምናምን ነገር በቀጣይ ከዛ ይሄ ደስታ ካለፈ በኋላ የምትጸጸቱበትን ህይወት መኖር የለባችሁም። እና እነሱም እሱ ብሩክም እያለ ያለው ይሄ ነው ፋሚሊ። እኛንን እኮ ህይወታችን የምንወስነው እኔና አንቺ ነን ህይወታችን የምንኖረው እያላት ያለው ነው። በጣም ጀግና ብሩኬ እንኳን አይደለም ሃይሚ ስም አይ እንግዲህ በቃ እንዳስገድድህ አታድርገኝ። አስገድደሽ ምን ልታረጊ? አስገድደሽ ምን ልታረጊ ነው ሃይሚ? እናተኛ ዛሬ አብረን ነው የምንተኛው፣ አብረን ነው የምናድረው። ልጁን መጠንሰስ አለብን ና ምናምን እትይው ነው በግድ ሽማግሌ ትለቃለህ እትይው። ሃይሚ ነፍስሽ አይማርም። እግዚኦ ነው የሚያስብለው። የመቼም ያስገድደሽ ምን ልደፍሪ ነው? እንደፈራሁት
አስገድደሽ ልደፍሪኝ ነው። ሰላም ሰላም፣ ወንድና የተከበራችሁ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም፣ እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው። እሱን አብረን ምንመለከት ይሆናል። ሀይሚና ብሩኬ እንወዳቸዋለን። ሀይሚና ብሩኬ ፈታ በሉልን የምትሉ ሰዎች ላይክ ያደርጋችሁ፣ ኮሜንት ላይ ሀሳብ አስተያየታችሁን ስጧቸው። እኔን ደግሞ ሳፖርት ማድረግ የምትፈልጉ ሰዎች ካላችሁ፣ ውጭ ሀገር የምትኖሩ ካላችሁ ጆይን የሚለውን ጆይን እያደረጋችሁ ሜምበር ብትሆኑኝ በጣም ደስ ይለኛል። እየምሬን ነው፣ በጣም ደስ ይለኛል። የማስቃችሁ ከሆነ እኔ የማስደስታችሁ ከሆነ እባካችሁ ሜምበሩን ጆይን እያደረጋችሁ ፋሚሊ። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ እናልፋለን። ነው ግን በመሀል ሌላም ነገር አስቤለታለሁ ብላችሁ ደስ ይለኝ ነበረ፣ ግን ፕራንክ ነው። ይሄ ሁሉ ነገር ፕራንክ ነውና ሽማግሌ ላክ ብሎሃል። ከዛ ይኸውላችሁ እዚህ ጋር ምን እየተካሄደ ይመስላችኋል? ምን እየተካሄደ ይመስላችኋል? እስኪ ንገሩ። ምን እየተካሄደ ነው የሚመስላችሁ? እዚህ ጋር ትናንትና ተመልክታችኋል። ብሩኬ ምን እንዳደረጋት ሀይሚን አይታችኋል። እንዴት ጉድ እንደሰራት ተመልክታችኋል። እሷ በዚህ ታርፋለች እንዴ? እሷ ምስን ታውቋለች። አላቅም ምን ያክል እንደሚተዋወቁ ነው ማወቅ ያለባችሁ። የምሬን ነው። ሀይሚ ብሩኬን እንዴት ጠንቅቃ እንደምታውቀው፣ ብሩክ ደግሞ ሀይሚን እንዴት ጠንቅቆ እንደሚያውቃት ፋሚሊ አይተናል። ትናንትና ብሩኬ ሀይሚን አጨልሏት ነበር። ዛሬ ምን ይዛ እንደመጣች ተመልከቱ። ብቻ የትናንትናውን መልስ ምት ዛሬ ጽድት ያለ ፕራንክ ይዛላችሁ መጣለች። ተመልከቱልኝ። በፊት አስረግዘኝ ብሎሃል። ከዛ ፕራንክ ነው፣ ይሄ ሁሉ ነገር ፕራንክ ነውና ሽማግሌ ላክ ብሎሃል። ከዛ በፊት አስረግዘኝ። ወየው ጉዴ አስረግዘኝ። አስረግዘኝ ማለት ይሄ እንደዚህ እንዲህ ጭራሽ በስሜት መጫወት ጀመርሽ ብለሽ እሱ እኮ በንብረት ነው የመጣው። እንዴት ነው በስሜት የምትጫወቸው ሀይሚ? አስረግዘኝ ከዛ በፊት አረ ወይ ድሌበስ አረ ወዮ አስረግዘኝ ስትባሉስ አሁን ቆይ አሁን በደንብ መረጋጋትና ማሰብ ሊኖርብን ነው። ብሩኬ አስረግዘኝ ስትለው ሀይሚ ኢማጂን አስረግዘኝ ሀይሚ አፋፍጥታ ብሩኬ ግን እንድታስረግዘኝ እፈልጋለሁ፣ ሽምግልና ከመላክ በፊት አስረግዘኝ። ወይኔ አስረግዘኝ ምን እንዲላት ነው? እሺ አሁን እሺ ምን እንዲልሽ ነው? እሺ ቢልሽስ? ችግር እኮ እሺ ቢልሽስ ነው። ወንድ ልጅ እሺ ቢልሽስ ነው። እኛ እኮ የሚያስፈራን እኮ ነው። እሺ እንዳይል ጸልዩ። ግን ብሩኬ እንደዚህ ነገር እንደማይፈልግ ከዚህ በፊትም አይተናል፣ ተመልክተናል። በደንብ ነው ያየነው። ምክንያቱም ከዚህ በፊት አይታችሁ ከሆነ በጣም ብዙ ጊዜ እንደዚህ አይነት ፕራንክ ተደራርገዋል። ገባችሁ? አረ ብሩክም ፕራንክ አድርጓታል፣ እሷም ፕራንክ አድርጓለች። ምክንያቱም በቃ ህልማቸውን ምን ያክል እንደሚያስቀድሙ ያየንበት እያንዳንዱ እነዛ ቪዲዮዎች ፋሚሊ በቃ ብሩክና ሀይሚን እንድታውቋቸው ያደርጋል። ገባችሁ? እንድታውቋቸው ያደርጋል። በደንብ ነው የምታውቋቸው። ብሩኬ ለእንደዚህ አይነት ነገር ሀይሚ እንደማይፈልጋት ታውቃላችሁ። አሁን ግን እሷ ለማሳመኛነት ፖይንት የያዘችው እንድታስረግዘኝ ይፈልጋለሁ ብላ የምትናገረው የሚያሳምን አይነት መልእክት ይዞ ነው የመጣው። ሀይሚ ይዛ ነው የመጣችው። ለምን ካላችሁ ይሄ ነገር በቃ አይሆንም ቢባል የሀይሚና የብሩኬ ፍቅር ወደ ትዳር አይሄድም አይቻልም ቢባሉ ሀይሚ እንዳረገዘች ይናገሩና ሳይወዱ በግዳቸው እነዚህ ልጆች አንድ ማድረግ ሊኖርባቸው ይችላሉ ቤተሰቦችና ያንን ነገር ነው ለሷ ልትነግረው ያሰበችው። ኢማጂን እስቡት እንግዲህ ብሩኬን እስቡት። ደግሞ እኔ አላቅም በጣም ብቻ ከባድ ነው። ሀይሚ ግን በስሜት አትምጭ። ወይኔ በላቸው ምን ሊል እንደሚችል እስቡት። እሺ እንደዚህ ስናገር አፍራለሁ፣ ግን ቢሆንም
ድንግልና ይልስጥ የልቤን እንኳን ኧረ ይድን ድንግልና ይልስጥ። ኧረ ያሳፍራል እኮ። እንዴት ነው እያፈርሽ ያለንሽው? አንቺ እያፈርሽ ያለንሽው እንዴት ነው? እንዴት ነው? እስኪ አስረጅን እስኪ። እንዲህ ድንግልና ይልስጥ። ኧረ ሰው እንዳይሰማ ጎረቤት ዝም ጭራሽ ይሁን ብቻ እሺ ብለናል፣ እኛም ተቀብለናል። ይሁን እሺ። ቆየ ከወሰደው ተመጠረኩ ነው። ቆየ ከወሰደው ፋሚሊ ምኑን ድንግልን ነው። ወይኔ ይመችሽ ብቻ። ግን በጣም እንዴት ነው አይናውጣ እየሆነ ነው። አይሚ አይናውጣ እየሆንሽ ነው። ምንድን ነው የነካሽ ነገር? እስኪ ንገሪኝ፣ የነካሽን ነገር ንገሪኝ እስኪ። እንዲህ ከወሰደው ቆየ ድንግልና ወይኔ እሺ። ሌላ ነገር ፈልገሽ ዛሬ ደስታ ያላችሁ ሌላ ነገር ፈልገሽ እንዴ? ምን እንደፈለገች አይኗን አይቶ እየተረዳ ነው ይልሽ። ቆይ ከዚህ በፊት ፈልጋት ታውቃለሽ? እስኪ ሚስጥር አወጣ። ከዚህ በፊት ተይብዬሽ ነበር አይደለ? እንደዚህ አይነት ነገር እኔና አንቺን ሊያጣላል አይገባም ብዬሽ አልነበረም ወይ? እስኪ በለና ዋርዳት እንጂ የምር ጠይቃ ነበር ወይ? እኛ ደግሞ የኛ ጥያቄ ነው ይሰማ፣ ጥያቄያችን ይሰማ። አይሚ ጠይቃ ነበር ወይ? እሺ ግን አሁን እኔና አንቺ ህይወት ላይ እኔና አንቺ ነው ልንወስን የሚገባው የኛ። ይህን እኮ ነው ስላቸው የነበሩ እነዚህ ልጆች። የሆነ ሰው ገባቸው አለ ከብሩኬና ከሃይሚ ውጪ ቤተሰብም ሆነ ሌላ አካል መጥቶ እንደዚህ አድርጉ ስላላቸው ያደርጋሉ ማለት አይደለም። ገባቸው አይደል? ምክንያቱም ወደዳችሁም ጠላችሁም ብሩክና ሃይሚ ብቻ ናቸው ህይወታቸውን የሚመሩት እንጂ ሌላ ሰው መጥቶ የእነሱን ህይወት ሊመራላቸው አይችልም። ይህንን ነገር ማወቅ አለባችሁ ፋሚሊ። እዚህ ጋር የምትመለከቱት ነገር በትክክል ሊያስተምራችሁ ይገባል ፋሚሊ። የማትማሩበት ከሆነ አትዩዋቸው ብሩክና ሃይሚ፣ የምሬን አትዩዋቸው። ምክንያቱም እንደ ቀልድ የሚታይ ነገር አይደለም። እዚህ ላይ እያስተላለፉት ያሉት መልእክት እንደ ቀልድ የሚታይ ነገር አይደለም። ገባችሁ አይደል? የሆነ ሰው እንደዚህ አድርጉ ስላላችሁ ማድረግ የለባችሁ። ምንም ነገር ማድረግ የለባችሁም። ቤተሰባችሁም ቢሆን ማድረግ የለባችሁም። እናንተ አምናችሁበት፣ እናንተ በስነ ስርዓት አቀዳችሁበት እንጂ ፋሚሊ ለዛሬ ደስታ ብላችሁ ያልሆነ ነገር አድርጋችሁ ወይ ለቤተሰብ እንዲደሰት ብላችሁ የሆነ ነገር አድርጋችሁ ምናምን ነገር በቀጣይ ከዛ ይሄ ደስታ ካለፈ በኋላ የምትጸጸቱበትን ህይወት መኖር የለባችሁም። እና እነሱም እሱ ብሩክም እያለ ያለው ይሄ ነው ፋሚሊ። እኛንን እኮ ህይወታችን የምንወስነው እኔና አንቺ ነን ህይወታችን የምንኖረው እያላት ያለው ይሄ ነው። በጣም ጀግና ብሩኬ። የቀን ስራ ትሰራለህ? ምንድን ነው ሁሌ የሚደክምህ? ቀን ሙሉ እየጮኩ ነው እንደሚመስልሽ እንዴ? ምን ማለት ነው እናቀላለሁ? ማን ትዝ አለኝ መሰላችሁ ሃይሚ ቀን ሙሉ ነው እንደሚደክም ምናምን ስትለው ኃይሌ አንተ ኃይሌ የምትለው ልጅ ታውቃታለች። ያቺን ልጅ ካወቃችኋት በጣም እኔ አላውቅም ምን ብቻ ይሁን ችግር የለውም። እንደውም መሪያ ፋሚሊ ምን ለማለት እንደፈለኩኝ ይገባችኋል። እንኳን አይደለም ሃይሚ ስም አይ እንግዲህ በቃ እንዳስገድድህ አታድርገው። አስገድደሽ ምን ልታረጊ? አስገድደሽ ምን ልታረጊ ነው ሃይሚ? እናተኛ ዛሬ አብረን ነው የምንተኛው፣ አብረን ነው የምናድረው። ልጁን መጠንሰስ አለብን ና ምናምን እትይው ነው በግድ ሽማግሌ ትለቃለለት። ሃይሚ ነፍስሽ አይማርም። እግዚኦ ነው የሚያስብለው። የመቼም ያስገድደሽ ምን ልደፍሪ ነው? እንደፈራሁት አስገድደሽ ልደፍሪ ነው እኮ ነው። ቁም ነገር ነው እያወሩ ያለው። ምን ሆናለች ልጅቷ? ወይ
ጤነኛ አይደለሽም እንዴ? ምንድነው በእግዚአብሔር ተመለ ወይ እግሬ ወይኔ ፍራንክ ላረግ ፈልጌ ነው። ኧረ አደራሽን በትረ መኮንን እንዳትረግጭው። ወይኔ ዛሬ እኔ ይቅርታ አድርጉልኝ። እነሱ ናቸው እንዲህ የሚያሰሩኝ እንጂ እኔ ማውራት ፈልጌ አይደለም። ኧረ ሀይሚ ትለያለሽ፣ የምሬን ነው ትለያለሽ። በጣም ደስ ብሎኛል ፋሚሊ፣ በጣም ኢንጆይ እያደረኩት ነው። እርግጠኛ ነኝ እናንተም እንደኔ ኢንጆይ እያደረጋችሁት ነው ብዬ ነው ማሰቡ። ብቻ እናንተ ፈታ በሉ። ከዚህ በላይ አንተን ማስጨነቅ ከበደኝ። ማርያምን ፍራንክ ነው፣ ማርያምን ፍራንክ ነው። በማርያምን እኛት ላይ ቤተሰብ እንዳይገባ በእግዚአብሔር። ኧረ አይገባም። እኔ አልፈልግም ነው ማርያምን። በጣም ደስ ይላል። የምሬን በጣም ደስ ይላል። እኔ ደስ ብሎኛል። የሁለታችሁንም ሀሳብ ስላየን በጣም ደስ ብሎኛል። ምን ያክል ብሩኬ ለትዳርም ሆነ ልጅ ለመውለድም ያለውን ሪስፔክት አይተናል። ለትዳርም ቢሆን ማሳካት የሚፈልጉት ነገር እንዳለ ተመልክተናል፣ አይታችኋል። በጣም ብዙዎቻችሁ እያያችሁም ነው። ብሩኬ ትለያለህ። ይህን አስተሳሰብህን ነው እኛ የምንወድልህ። የምሬን ነው። ለሀይሚም የምትሰጣትን ክብር፣ ለዓላማህም የምትከፍለውን መስዋዕትነት። ቤተሰብ ደግሞ በጣም መጥፎ ነው። የምሬን ነው። በኖርማል ጊዜ ቤተሰብ መግባት ጥሩ አይደለም። ብዙ ሰዎችም የመለያያ መንስኤ ቤተሰብ መግባት ሊሆን ይችላል እና ቤተሰብ አታስገቡ፣ ጥሩ ነው። እንደ ሀሳብ ልክ ነህ። ምንም አዲስ ነገር የለውም። ይመቻችሁ። በጣም ደስ ብሎኛል። በጣም አሰቃችሁኛል። ሀይሚም ትለያለሽ። በጣም ደስ ብሎኛል። እንዴት ፕራንክ እያመጣችሁ እኛን ስለምታስደስትን በጣም ደስ ብሎኛል። የዛሬው ቪዲዮ ይመስል ነበር። እንደተፈታታችሁበት ደስ እንዳላችሁ እርግጠኛ ነኝ። ደስ ካላችሁ ካሳኳችሁ ደግሞ ሰብስክራይብ እንዲሁም ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ስጧቸው። የዛሬው ቪዲዮ ይመስል ነበር። ወዳችኋለሁ። በቀጣይ እስከምንገናኝ ድረስ ባይ